ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያ አቆጣጠር ማለት ነው የስድስተኛ ክፍል የሚኒስትሪ ኤግዛም ሂሳብ ጥያቄ ነው። ስለዚህ አብረን እንደምንሰራ ተስፋ አደርጋለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ በማየት እንዲሁም ደግሞ ልክ ያልሆናችሁትም እያንዳንዱን መስራት ተጠበቅባችኋል ማለት ነው። ተጠየቅነው ጥያቄ እዚህ ጋር እንደምታዩት የመጀመሪያው የጎን ርዝመቱ 4 ሜትር ወርዱ ደግሞ 5 ሜትር የሆነ የሬክታንግል ስፋቱ ስንት ነው ተብለን ተጠየቅናል። ስለዚህ ይህንን ጥያቄ ለመስራት ስፋት ማለት ምን ማለት ነው ከሚለው እንነሳለን ማለት ነው። አንደኛ ስፋት ስትሰሩ ርዝመት ሲባዛ በወርድ ወይም ደግሞ በቁመት ይሆናል ማለት ነው። ስለዚህ የተሰጣችሁን አስገብተን መስራት ተጠበቅባችኋል። 5 ሜትር ሲባዛ በ4 ሜትር አድርገን እንሰራለን ማለት ነው። 5 ሲባዛ በ4 20 ሜትር ካሬ ይሆናል። ስለዚህ መልሳችሁ ሐመር ውሃ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። ጥያቄ ቁጥር 2 3 ሜትር ኪዩቢክ በሊትር ሲገለጽ ስንት ይሆናል ተብለን ተጠይቀናል ማለት ነው። ስለዚህ የሁለተኛው ለመስራት መጀመሪያ 1 ሜትር ኩቢክ ምን ያህል ነው የሚለው ማወቅ አለባችሁ። 1 ሜትር ኪዩቢክ ከ1000 ሊትር ጋራ እኩል ከሆነ 3 ሜትር ኩቢክ እኩል ይሆናል ምን ያህል ይሆናል ብለን እንደዚህ ሀሌቷ ብለን እንሰይመዋለን ማለት ነው። ስለዚህ ክሪስ ክሮስ ወይም ደግሞ ክሮስ ፕሮዳክት እንጠቀምና ሀሌታዋ እኩል ይሆናል ይሄን በዚህ አባዙ ይሄ ደግሞ በዚህ እናባዛለን 3 ሜትር ኩቢክ ሲባዛ በ1000 ሊትር ሲካፈል ለሜትር ኪዩቢክ እናካፍላለን ማለት ነው። ደን ሜትር ኪዩቢክ በሜትር ኪዩቢክ ይጣፋና የሀሌታሃ ዋጋ 3 ሲባዛ በ1000 3000 ሊትር ይሆናል። ስለዚህ 3000 ሊትር የሚል ካለ መልሳችን 3000 ሊትር ሀሌታሃ መልስ መሆን ይችላል ወይም መልስ ነው ማለት ነው። የሶስተኛ ጥያቄ ከሚከተሉት ንጽጽሮች ትክክል የሆነው የትኛው ነው? እነዚህን ማወዳደር ነው። እንግዲህ እዚህ ጋር እንደምንመለከተው 2/3 እና 4/9 እኩል ናቸው ነው የሚለን ሀሌታዋ ማለት ነው። ስለዚህ ሁለቱም እኩል አይደሉም። እነዚህን በመናነጻጸርበት ሰዓት ተመሳሳይ ታህት ካላቸው በቀላሉ ማነጻጸር ወይም ደግሞ ማወዳደር እንችላለን ማለት ነው ላላቸው በማየት ነገር ግን እንደነዚህ ያሉ ጥያቄዎች ተመሳሳይ ታህት እንዲኖራቸው ማድረግ እንችላለን። ለ1/2 ያንሳል ከ1/3 ይሄንንም ሐሰት ነው። ሐመር ውሃ 4/3 እና 5/3 ነው እዚህ ጋር የሚለን ማለት ነው። እዚህ ጋር እንደምናየው 4/3 እና 5/3 ተመሳሳይ የሆነ ታህት ነው ያላቸው። ስለዚህ ላላቸውን በመናወዳደርበት ሰዓት 4 ከ5 ያንሳል እንጂ አይበልጥም። ስለዚህ ይሄ ሐሰት ነው። ነገር ግን እዚህ ጋር 11/5 እና 3/15 ተጠየቅነው 1/5 እኩል ይሆናል 3/15 ማለት ይሄንንም በ3 ብናካፍላቸው 3 ሲካፈል ለ3 1 ይመጣል 15 ሲካፈል ለ3 5 ይሆናል። ስለዚህ እነዚህ ሁለቱም ክፍልፋዮች እኩል ናቸው። ስለዚህ መልሳችሁ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው። ጥያቄ ቁጥር 4 ከዚህ ቀጥሎ በተሰጡ ቁጥሮች መካከል ህገኛ ክፍልፋይ የሆነው የቱ ነው? ህገኛ ክፍልፋይ በመሰረቱ ላላቸው ከታታቸው ያነሱ ክፍልፋዮች ስለሆኑ አሁን የመለየት ስራ ነው መሰረቱ ማለት ነው። እዚህ ጋር እንደምታዩት ሀሌታሃ 7/4 ነው የሚላችሁ 7/4 ህገ ወጥ ክፍልፋይ ነው ምክንያቱም ላሉ ስለሚበልጥ። ለ10/17 ለደግሞ ህገኛ ክፍልፋይ ነው። ስለዚህ ሌሎችን እንመለከታለን። ሐመር ውሃ ስንመለከት 12/11 መልስ መሆን አይችልም። ደግሞ ድብልቅ ክፍልፋይ ነው። ስለዚህ መልሳችሁ ለህገኛ ክፍልፋይ የሚሆነው 10/17 ህገኛ ክፍልፋይ ነው። ጥያቄ ቁጥር 5 ርዝመቱ 18 ሜትር የሆነ ገመድ ለሁለት ቢቆረጥና አንደኛው ርዝመት 7 ሙሉ 2/5 ሜትር ቢሆን የሌላኛው ቁራጭ ገመድ ርዝመት ምን ያህል ይሆናል ነው የሚለው። ስለዚህ እንደነዚህ ያሉ ጥያቄዎችን በምንሰራበት ጊዜ 5ኛ ማለት ነው ይሄንን ክፍልፋይ 18 አንደኛ ታረጉታላችሁ ሲቀነስ ከሱ ላይ መቀነስ ነው። ይሄንን 7 ሙሉ 2/5 የሚለውን ድብልቅ ቁጥር ወደ ህገወጥ ክፍልፋይ እንቀይረዋለን ማለት ነው። ህገወጥ ክፍልፋይ በመንቀይርበት ሰዓት 5ን ሲባዛ በ7 35 ሲደመር 2 37 ስንተኛ እንደማለት ነው? 5ኛ። ስለዚህ እዚህ ጋር ያለውን ክፍልፋይ የቀጥታ የመቀነስ ስራ ነው የምንሰራው ማለት ነው። እዚህ ጋር እንደምናየው ክሮስ ፕሮዳክት ወይም ደግሞ ክሪስ ክሮስ በመሰራበት ሰዓት 5ን በ18
90 ይሆናል ማለት ነው። 90 ሲቀነስ 1 ሲባዛ በ37 37 ሲካፈል 1 ሲባዛ በ5 5 ይሆናል ማለት ነው። ስለዚህ የዚህ መልስ ከ90 ላይ 37 በምትቀንሱበት ሰዓት 53 ስንተኛ? አምስተኛ ነው። ስለዚህ መልሳችሁ ሀ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። ጥያቄ ቁጥር 6ን እንመለከታለን። ምናልባት ይሄን እጃችሁ ላይ ካለ እናንተም ከኔ ጋር አብራችሁ ልትሰሩ እንደምትችሉ ተስፋ አደርጋለሁ። ጥያቄ ቁጥር 6 ሚለን ምንድነው? 131 25ኛ በአስርዮሽ ሲገለጽ ስንት ይሆናል ነው የሚለው። ስለዚህ ይሄንን ጥያቄ በቀጥታ ምንድነው የምታደርጉትኝ? 131ን ለ25 በመታካፍሉበት ሰዓት ከነዚህ ምርጫ ውስጥ ሊሆን የሚችለው መልሱ 5.24 መልስ ይሆናል ማለት ነው። ጥያቄ ቁጥር 7 ከሚከተሉት አስርዮሾች ውስጥ የ1.21 እና የ4.35 ብዜት ከነዚህ ምርጫ ውስጥ የትኛው ነው ተብለን የተጠየቅነው ማለት ነው። ስለዚህ እንደነዚህ ያሉ ጥያቄዎችን በመሰሩበት ሰዓት የምታደርጓቸው አንዳንድ ቴክኒኮች ልንገራችሁ። ምንድነው የምታደርጉት? 1.21 ሲባዛ 4.35 እነዚህን ቁጥሮችን ነው የምናባዛው ማለት ነው። 5ን እንዳለ እነዚህ ሁሉ ቁጥሮችን ታባዛለች። 5 ሲባዛ በ1 5 ነው የሚሆነው። 5 ሲባዛ በ2 10 0 ጽፋችሁ እንዳላችሁ 5 ጊዜ 1 5 ከ1 ጋራ 6 ይሆናል ማለት ነው። 3 ጊዜ 1 3 3 ጊዜ 2 6 3 ጊዜ 1 3 እነዚህን ቁጥሮችን ነው እንደምራቸው። 4ን በ1 ስናባዛው እዚህ ጋር 4 እንጽፋለን። እዚህ ጋር ለማስተካከል ያህል 3 በ2 6 ነው። እኛ ጋር 6 ብለን እንጽፋለን። ቢኮዝ 3 ጊዜ 1 3 ነው። 3 ጊዜ 2 6 3 ጊዜ 1 3 4 ጊዜ 1 4 4 ጊዜ 2 8 4 ጊዜ 1 4 እነዚህን ቁጥሮች መደመር ይጠበቅባቸዋል ማለት ነው። ስለዚህ እነዚህን ቁጥሮችን ቁልቁል ትደምራላችሁ። እዚህ ጋር 5 3 16 6 ጽፋችሁ አንዳላችሁ 1 እና 3 4 4 እና 8 12 2 ጽፈን አሁንም አንዳለን 1 እና 5 1 እና 4 5። ስለዚህ እነዚህ ጋር ማድረግ ያለባችሁ ከነጥብ በኋላ ለገቡ ከአስርዮሻዊ ነጥብ በኋላ የገቡ ቁጥሮች ብዛትን እንቆጥራለን። እዚህ ጋር 1 2 3 4 አጠቃላይ 4 ናቸው ማለት ነው። ስለዚህ ከቀኝ ወደ ግራ እነዚህን ቆጥራችሁ እዚህ ጋር ትገባላችሁ። መልስ የሚሆነው 5.2635 የሚል መልሳችሁ መ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ። ጥያቄ ቁጥር 8 16 የተሰጠን ጥያቄ 16 5ኛ ሲቀነስ 11 4ኛ ውጤት በመቶኛ ሲገለጽ ስንት ይሆናል? እንግዲህ 16 5ኛ እና 11 4ኛን 11 4ኛ ተቀንሱና ከዛ በኋላ እነዚህን ቁጥሮችን ወዴት መቀየርና ወደ ፐርሰንት መቀየር ነው የሚሆነው ማለት ነው። እንደነዚህ ቁጥሮችን በመሰሩበት ሰዓት 4ን በ16 እናባዛለን ማለት ነው። ስለዚህ ይሄንን 4 ሲባዛ በ16 ማለት 60 4 ሲቀነስ 5 ጊዜ 11 55 ሲካፈል 5 ጊዜ 4 20 ነው የሚሆነው ማለት ነው። ከ64 ላይ 55ን በመትቀንሱበት ሰዓት ይሄ 9 ይሆናል 20ኛ ማለት ነው። እንግዲህ 9 20ኛን ወደ ምን መቀየር ነው? ወደ ፐርሰንት እንቀይራለን ማለት ነው። ደን 9 ሲባዛ በመቶ ሲካፈል 20 ሲባዛ በመቶ እና ስለዚህ ይሄን በምንሰራበት ሰዓት 900 ሲካፈል ለ20 ሲባዛ በ1 መቶኛ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ይቺኛታ እንደ ፐርሰንት ትቆጠራለች። ይቺን 0 በዚህ ብናጣፋለን ያ ማለት 90 ለሲካፈል ለ2% ወይም ይሄ ደግሞ 45% ብላችሁ ከመለሳችሁ ልክ ናችሁ። ስለዚህ 45 የሚሆነው መልሱ 45 ነው የሚሆነው ማለት ነው። ጥያቄ ቁጥር 10 ጥያቄ ቁጥር 10 ምንድነው የሚያወሳን? እዚህ ጋር ፓተርኑ በደንብ ማየት አለባችሁ። ፓተርኑ እዚህ ጋር በደንብ ማየት ተጠበቅባችኋል። እዚህ ጋር እንደሚላችሁ ከዚህ ቀጥሎ በቀረቡ የእድገት ንድፍ ውስጥ የጎደለውን ቁጥር የሚያሟላው የቱ ነው? 1 3 6 10 በአንድ ቁጥርና በ3 ቁጥር መካከል ያለው የሁለቱም ቁጥሮች ልዩነት ማለትም ቁጥሩ እዚህ ጋር ልጻፈው 1 3
6 ከዛ 10 ያለን እንቀጥለው። ቀጣይ ያለውን ቁጥር ነው እዚህ ጋር የሚያሟላላችሁ ቁጥር ስንት ቁጥር ነው ተብለን ተጠይቀናል። ስለዚህ በአንድ ቁጥርና በ3 ቁጥር መካከል ያለው የቁጥር ልዩነት 2 ነው። በ3 እና በ6 ምክንያቱም አንድ ላይ 2 ብትደምሩ 3 ይሆናል። በ3 ቁጥርና በ6 ቁጥር መካከል ያለው የቁጥር ልዩነት 3 ነው የሚሆነው። በ6 ቁጥርና በ10 ቁጥር መካከል ያለው የቁጥር ልዩነት ደግሞ 4 ነው የሚሆነው ማለት ነው። ቀጣይ እንዲህ ያለ ቁጥር ምንድነው? 6 እና 4ን ብትደምሩ 10 ነው የሚሆነው። 3 እና 3ን ብትደምሩ 6 ይሆናል። ቀጣይ ደግሞ ያለውን ቁጥር እዚህ ጋር 5 ነው አይደለም? 2 3 4 5 5 እና 10 ብንደምራቸው 15 ነው የሚሆነው። ስለዚህ እዚህ ጋር የተጠየቅነው ቁጥር 15 ቁጥር ነው የተጠየቅነው ማለት ነው። ይህንንም ምርጫው ሀ 9 ለ15 ሐመሩ 12 17 ነው የሚለው መልሱ ለ 15 ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው። 11 ከሚከተሉት አልጀብራዊ መግለጫዎች ውስጥ ሁለታዊ ቁም የሆነው የቱ ነው? እንግዲህ ስለ ሁለታዊ ቁም ሆነ ስለ አንዳዊ ቁም በምናወራበት ሰዓት ሁለታዊ ቁም ለመባል በመደመር ወይም ደግሞ በመቀነስ ሁለት ቁሞችን የምናያይዝ ከሆነ አንዳዊ ሁለታዊ እያል ቁሞችን መመደብ እንችላለን ማለት ነው። ሀሌቷን ስትመለከቱት ምንም አይነት የመደመርም ሆነ የመቀነስ ምልክት የለበትም። ስለዚህ ይሄ አንዳዊ ተብሎ አንዳዊ ቁም ነው። 2 ሐመ ሲባዛ በ3 ለ ስለዚህ አንዳዊ ነው። ለገን ስትመለከቱት 3 ቀ ሲቀነስ 2 መ ሲቀነስ 3 ይሄ 3 ነው። 3 ቁሞች ናቸው። ምክንያቱም እዚህ ጋር መቀነስ ምልክት ስላለበት ማለት ነው። ሐመር ውሃ ደግሞ ጋር ስትሄዱ 3 ሐመ ሲቀነስ 7 ለ ነው። ስለዚህ መልሳችሁ ሐመር ውሃ ሁለታዊ ቁም ብላችሁ ከመለሳችሁ መልሳችሁ ሐመር ውሃ ነው። ስለዚህ በዚህ ምሳሌ መሰረት ቀላል አድርገን ማየት እንዲመመለስ እንችላለን ማለት ነው። 12 የሸ ዋጋ ተሰጥቷቸዋል። ሸ 3 ቢሆን የአልጀብራዊ መግለጫ 5 ሸ 6ኛ ሲቀነስ 2 ትክክለኛ ዋጋ ስንት ነው የሚሆነው? ስለዚህ መጀመሪያ መጻፍ ያለባችሁ ምንድነው ማለት ነው? ጥያቄያችሁ 5 ጊዜ ሸ ሲካፈል ለ6 ሲቀነስ 2 አንደኛ ብትሉ ትችላላችሁ። ነገር ግን የሸ ዋጋ 3 ተሰጥቷቸዋል ማለት ነው። ስለዚህ በሸ ቦታ ይሄን እናስገባለን ማለት ነው። ይህንንም ስንሰራ 5 ሲባዛ በሸ ቦታ 3 እናስገባለን። 3 ሲካፈል ለ6 ሲቀነስ 2 አንደኛ እንላለን ማለት ነው። በ3 1 በ3 2 ነው የሚሆነው። ስለዚህ ይህንን ማለት ምን ማለት ነው? 5 ሁለተኛ ሲቀነስ 2 አንደኛ እንደማለት ነው። ምክንያቱም እዚህ ጋር በ3 1 ነው፣ 6 ሲካፈል ለ3 2 ነው። ስለዚህ 5 ሁለተኛ ሲቀነስ 2 አንደኛ ነው። ይሄ ክሮስ ፕሮዳክት መጠቀም ትችላላችሁ። ይሄ በዚህ ብናባዛው 5 ሰጣችኋል። ሲቀነስ 2 ሲባዛ በ2 4 ሲካፈል 2 ሲባዛ በ1 2። ስለዚህ የዚህ መልስ ከ5 ላይ 4 ብትቀንሱ 1 ነው የሚሆነው። ታሃቱ ደግሞ 2 ነው። ስለዚህ መልሳችሁ 1 ሁለተኛ ለ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው። ጥያቄ ቁጥር 13 ምንድነው የሚለው? 13 5 ተማሪዎች በእረፍት ጊዜያቸው ያነበቧቸው ገጾች ብዛት 15 20 25 30 እና 35 ሆኖ ተመዝግቧል ነው የሚለው። የተማሪዎቹ ያነበቧቸው ገጾች አማካይ ብዛት ስንት ነው? ስለዚህ እዚህ ጋር የሚጠይቃችሁ አቨሬጅ ነው ማለት ነው። ስለዚህ አንድ ላይ እነዚህን ጠቅላላ እንደምራቸውና ለስንት ማካፈል ነው? ለብዛታቸው ነው የምታካፍሉ። ስለዚህ እኔ ወረቀት ላይ አልሰራውም። 15 20 አንድ ላይ እንደምራቸዋለን። እነዚህ በሙሉ ተደምሯቸውና ለብዛት ማካፈል ነው። 1 2 3 4 5 እናካፍለናል። 125 ይመጣል። 125 ሲካፈል ለ5 ይመጣላችኋል። ስለዚህ መልሱ 25 መ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። ጥያቄ ቁጥር 14 ጥያቄ ቁጥር 14 ምንድነው የሚለው? ይህንን ምስል በማየት ባህሪውን እንግዲህ የተጠየቅነው የዚህኛውን ምስል ስም ተጠይቀናል ማለት ነው። ቀጥሎ የሚታየው ጠጣር ምስል ምን በመባል ይታወቃል ማለት ነው የሚለን። ይህንን ምስል ምርጫዎቹ ስንመለከት እስኪ ያንዳንዱ ምርጫዎቻቸውን እንመለከታለን። ሲሊንደር ነው የሚለን። ስለዚህ ሲሊንደር ከሆነ ሲሊንደር እንደዚህ አይነት ቅርጽ የለውም። የሲሊንደር ቅርጽ ያለው ልክ እንደዚህ አይነት የላይኛውና የታችኛው መሰረት ያለው ሲሊንደር እንደዚህ አይነት ቅርጽ ነው ያለው። ኮን ነው የሚለን። ስለዚህ ይሄም የኮን ቅርጽ የለውም። የኮን ደግሞ እንደ ሲሊንደር ሆኖ ከላይ ሹል ነገር አለ ማለት ነው። ፕሪዝም ነው የሚላችሁ። ፕሪዝም እንግዲህ በባህሪያቸው የላይኛው መሰረትና የታችኛው መሰረት ያላቸው። ስለዚህ የዚህ መልስ ፒራሚድ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው። ጥያቄ ቁጥር 15 ከሚከተሉት ውስጥ
ዝርጥ አንግል የሆነው የቱ ነው? ዝርጥ አንግል ማለት ኦፕቲዩስ አንግል ወይም ደግሞ የአንግል ልኬታቸው የሚገኘው በ90 ዲግሪ እና በ180 ዲግሪ መካከል የሚገኙ ናቸው። ስለዚህ እዚህ ጋር እንደምንመለከተው 55 ዲግሪ ሹል ነው፣ 81 ዲግሪም ሹል ነው፣ 90 ዲግሪ ደግሞ ማዕዘናዊ አንግል ነው። መልሳችሁ ሀሌታዋ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። 16 ከሚከተሉት ቁጥሮች ውስጥ ለሁለት ተካፋይ የሆነው የትኛው ነው? እንግዲህ ለሁለት የሚካፈሉ ቁጥሮች በባህሪያቸው የአንድ ቤት ሆሄያቸው ሁልጊዜ 0 የአንድ ቤት ሆሄያቸው 0 2 4 6 እና 8 መሆን አለባቸው ማለት። ስለዚህ የአንድ ቤት ሆሄያቸውን እነዚህን ጥያቄዎች የአንድ ቤት ሆሄያቸውን በደንብ አድርገን ቼክ እናደርጋለን። እዚህ ጋር እንደምንመለከታቸው ጥያቄዎቹ ሀሌታዋ የአንድ ቤት ሆሄው ከነዚህ ቁጥሮች ውስጥ ምንም የሚገናኝ ነገር አለም። ስለዚህ ይሄ ለሁለት የሚካፈል ቁጥር አለም፣ ቢካፈልም በነጥብ ቤት ነው። ስለዚህ አይሆንም። የአንድ ቤቱ 3 ነው። ይሄንም ለሁለት የሚካፈል ወይም ደግሞ ተጋማሽ ቁጥር አይደለም፣ ኢ ተጋማሽ ቁጥር ናቸው። ሀሌታውም ለም ሐመሩሃ ስንመለከት የአንድ ቤት ዋጋው የአንድ ቤት ሆሄው 7 ቁጥር ስለሆነ ይህንንም ኢ ተጋማሽ ወይም ደግሞ ለሁለት የሚካፈል ቁጥር አለም። ስለዚህ ባጭሩ መልሳችሁ 5654 የአንድ ቤት ሆሄው 4 ስለሆነ ከነዚህ ውስጥ አንደኛውን አማክሏል። ስለዚህ መልሱ መብላችሁ ከመለሳችሁ ትክክል ናቸው ማለት ነው። ጥያቄ ቁጥር 17 ከሚከተሉት መካከል ስለ ብቸኛ ሙሉ ቁጥሮች ትክክል የሆነው የትኛው ነው? ብቸኛ ቁጥሮች የሚሉትን መጀመሪያ ብቸኛ ቁጥሮች ምንድናቸው ወይም ምን አይነት ቁጥሮች ናቸው? ብቸኛ ቁጥሮች የምንላቸው ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ላይክ 2 3 5 7 11 እነዚህን ቁጥሮች ኤልቆቢስ ወይም ደግሞ በጣም ብዙ ቁጥሮች ስለሆኑ ስለማንደርስባቸው እነዚህን ቁጥሮች ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ወይም ብቸኛ ቁጥሮች ናቸው። ስለዚህ ስለነዚህ ቁጥሮች እንዲህ ላለ ባህሪ ያላቸው ቁጥሮችን ጠይቃችሁ ሀሌታዋ ከሚከተሉት መካከል ስለ ብቸኛ ሙሉ ቁጥሮች ትክክል የሆነው የትኛው ነው? ስለዚህ ትክክል የሆነው ነው እዚህ ጋር በደንብ ላይ ታለባችሁ ትክክል የሚሆነው ነው። ሁሉም ብቸኛ ሙሉ ቁጥሮች ኢ ተጋማሽ ናቸው ነው የሚለው። ስለዚህ ትክክል የሆነው ነው የተባልነው ትክክል የሆነው የትኛው ነው ተጠይቁ። ስለዚህ መልሳችሁ ሁለት ትንሹ ብቸኛ ሙሉ ቁጥር ነው። ስለዚህ መልሱ ከብቸኛ ቁጥር ብለን ከምንጠራቸው ውስጥ ሁለት ቁጥርን ስትወስዷት ትንሿ ብቸኛ ቁጥር ነች ማለት ነው። ሌሎቹ መልስ መሆን አይችሉም። ለምሳሌ ሐመሩሃን ብንመለከት አንድ ብቸኛ ሙሉ ቁጥር ነው። አንዱ ቁጥር ብቸኛም አይደለም ተተንታኝ ቁጥርም አይደለም። ስለዚህ መሆን አይችልም። ሌሎቹም እናንተ በደንብ ቼክ አድርጓቸው። ስለዚህ መልሳችሁ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። 18ኛ ጥያቄ የተጠየቅነው ሁለት ቡድኖች በተመሳሳይ ሜዳ ልምምዳቸውን ያደርጋሉ። ቡድን ሀ ወይም ቡድን ኤ በ4 ቀኑ እና ቡድን ቢ ደግሞ በ3 ቀኑ ይለማመዳሉ። ዛሬ ሁለቱም ቢለማመዱ ከስንት ቀናት በኋላ በድጋሚ አብረው ይለማመዳሉ ነው የሚለው። ስለዚህ ይሄ ባጭሩ ለማለት የፈለገው የጥያቄ ቁጥር 18 የ3 እና የ4 ቁጥር ትንሹ የጋራ ብዜት እንደመፈለግ ነው። ስለዚህ የ3 እና የ4 ትንሹ የጋራ ብዜታቸው ለመፈለግ ባጭሩ ምን ታደርጋላችሁ? 3 ሲባዛ በ4። ነገር ግን ሌሎች ቁጥሮች ትንሹ የጋራ ብዜት እንደዛ አይፈለግም። ምክንያቱም የ3 ቁጥርና የ4 ቁጥር የጋራ አካፋያቸው ትልቁ የጋራ አካፋያቸው አንድ ከሆነ እንደነዚህ ያሉ ቁጥሮችን ትንሹ የጋራ ብዜት ስትፈልጉ እነዚህ ሁለቱም ቁጥሮች የጋራ አካፋይ የላቸውም። ስለዚህ የጋራ አካፋይ ከሌላቸው 3ን በ4 አባዝተን ምን ነው የምናስቀምጠው። ስለዚህ እነዚህ ሁለቱም ቡድኖች በ12 ቀን ይገናኛሉ፣ ድጋሚ ልምምድ ያደርጋሉ። ስለዚህ መልሳችሁ 12 ቀናት ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። ጥያቄ ቁጥር 19 59 ሲካፈል ለ354 በዝቅተኛ ሂሳባዊ ቃል ሲገለጽ መልሱ ስንት ይመጣል ተብለን ተጠየቅን ማለት። ስለዚህ እንደነዚህ ያሉ ጥያቄዎችን ምንድነው የምናደርገው? ትልቁ የጋራ አካፋያቸውን እንፈልጋለን። ስለዚህ ትልቁ የጋራ አካፋይ ነው መፈለግ ያለባችሁ። የ59 እና የ354 ራሱ 59 ነው የሚሆነው። ስለዚህ ትልቁ የጋራ አካፋይ ከፈለጋችሁ በኋላ 59 354ኛ ማለት 59ን ለራሱ ለ59 ማካፈል አለባችሁ። ሲካፈል 354 ለማን ማካፈል? ለ59 ማካፈል አለባችሁ።
ይሄን በመታረጉበት ሰዓት አንድ ስንተኛ ሆነ ማለት ነው? አንድ ስድስተኛ ሆነ። ስለዚህ ወደ ዝቅተኛ ሂሳባዊ ቃል በመንቀይርበት ሰዓት አንድ ስድስተኛ ይመጣል። ስለዚህ መልሳችሁ ሀ አንድ ስድስተኛ ብላችሁ ከመለሳችሁ መልሱ ትክክል ናችሁ ማለት ነው። 20ኛው ጥያቄ አንድ ተማሪ በሂሳብ ፈተና 90 ጥያቄዎች ማለትም ከ90 ጥያቄዎች 72ቱን በትክክል ቢመልስ የተማሪ ውጤት በአስርዮሽ ስንት ይሆናል ተብለን የተጠየቀ ነው። ስለዚህ ይሄንን ጥያቄ ከ90 ጥያቄዎች የመለሰው ተማሪ 72 ጥያቄዎችን መልሷል ማለት ነው። የ72 እና የ90 ትልቁ የጋራ አካፋይ ተፈልጉና ለዚህ ማካፈል ነው። ስለዚህ ትልቁ የጋራ አካፋያቸው 18 ስለሆነ 72 ሲካፈል ለ18 በተመሳሳይ መልኩ ደግሞ 90 ቁጥርንም ለስንት ማካፈል ለ18 እናካፍላለን ማለት ነው። ይህንን አካፍለን 4 ይሰጣቸዋል። 18 72ን ለ18 ስታካፍሉት 4 ይሰጣቸዋል። 90 ደግሞ ለ18 ስናካፍል 5 ይሰጣቸዋል። ስለዚህ 4ን ለ5 በምናካፍልበት ሰዓት 0.8 ይሆናል ማለት ነው። ወይም ደግሞ ይህ ቁጥር ከ0.80 ጋራ እኩል ነው። ስለዚህ በዚህ ምሳሌ መሰረት መልሳችሁ መ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። እጅግ በጣም ቀላል ነገር ነው። እስካሁን ስንት ዲክስ እንደወጣባችሁ ባላቅም 21ኛ ጥያቄ የሚያዘን ምንድነው? ከሚከተሉት ክፍልፋዮች መካከል ከ0.64 ጋራ እኩል የሆነው የት ነው? እንግዲህ እዚህ ጋር የተሰጣችሁ ምርጫዎች እያንዳንዳቸው ክፍልፋይ ስለሆኑ ይህንን 0.64 ወደ ክፍልፋይ መቀየር ይጠበቅባችኋል ማለት ነው። ወደ ክፍልፋይ ስትቀይሩት 64 1/100ኛ ይሆናል ማለት ነው። ይህንን ወደ ዝቅተኛ ሂሳባዊ ቃል የግዴታ መቀየር አለበት። ምክንያቱም 64 1/100ኛ የሚል እዚህ ምርጫ ውስጥ የላችሁም። እንግዲህ ይህንን ከፈለጋችሁ በሁለት ስታቃሉት 32 50ኛ ይሰጣችኋል። ይህንንም ምናልባት ማካፈል ከተቸገራችሁ ማለት ነው በሁለት ስታካፍሉት ይህንን 16 ይሆናል ማለት ነው። ይህንን ለሁለት ስታካፍሉት 25 ነው የሚሆነው። ቢካውስ 32 50ኛ የሚል እዚህ ምርጫ ውስጥ ስለማታገኙ መልሳችሁ 16 25ኛ የሚል ለ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው። ጥያቄ ቁጥር 22 አቤል እርሳስ በ13.5 ብር እና ማስታወሻ ደብተር ደግሞ በ20.25 ብር ቢገዛ በአጠቃላይ ያወጣው ገንዘብ ምን ያህል ነው የሚለው። ስለዚህ ይሄንን ሐሳቡ አስርዮሻዊ ቁጥሮችን የመደመር ስሌት ስለሆነ 13.50 ሲደመር 20 ነው። ስለዚህ 20.25ን አንድ ላይ እንደምራቸዋለን ማለት ነው። ይህን በመንደምርበት ሰዓት የቁጥር ቤት ዋጋዎቻችሁ መሳሳት እንዳይኖርባችሁ 0 ሲደመር 5 ነው የሚሆነው። 5 ሲደመር 2 7 ይሆናል። አስርዮሻዊ ነጥብ እናወርዳለን። 3 ሲደመር 0 3 ነው። 1 ሲደመር 2 3 ነው። ስለዚህ 33.75 የሚል ምርጫ ውስጥ ትፈልጋላችሁ። እጅግ በጣም ቀለል ያሉ ጥያቄዎች ስለሆኑ ይሄን ከባድ ነው ብዬ አልገምትም። መልሱ ሐመሩ ሀብላችሁ ከመለሳችሁ ልክ ናችሁ። ጥያቄ ቁጥር 23ን እንመለከታለን። ስለዚህ እንዴት አድርገን ነው የምናካፍለው የሚለውን የምንመለከት ይሆናል ማለት ነው። እናንተም ሞክሩት። እጅግ በጣም ቀላል ነገር ነው፣ ለቀጣይም ስለሚጠቅማችሁ ማለት ነው። ጥያቄ ቁጥር 23 የተሰጠን ቁጥር 21 16 ሲካፈል 35 24ኛ ነው የሚለን። ስለዚህ ግልብጥ የማባዛት ስሌትን ተጠቅመን ይህ ማለት ምን ማለት ነው? 21 16ኛ ሲባዛ በ35 ነው። 35 ሳይሆን እንቀይረዋለን እዚህ ጋር 24 35ኛ እንላለን ማለት ነው። ስለዚህ ይሄን ቁጥር እኩል ይሆናል 21 ማለት ከ35 ቁጥር አንፃር 3 ሲባዛ በ7 ሲባዛ 24 ማለት ደግሞ 6 ሲባዛ በ4 ሲካፈል ትሉና 16 ማለት 4 ሲባዛ በ4 ሲባዛ እዚህ ጋር ያለው ደግሞ 5 ሲባዛ በ7። እንግዲህ እዚህ ጋር የሚጣፉ ቁጥሮች አሉ። እናንተ ከፈለጋችሁ እነዚህ ረጃጅም ቁጥሮች ስለሆኑ ስታባዙ ረጃጅም ቁጥሮች መቶ እንዳያስቸግሯችሁ ግን ቀላሉ ዘዴ ልንገራችሁ። የምናጣፋቸው ቁጥሮች አሉ። ይሄኛውን 4 በዚህኛው በአንደኛው 4 እናጣፋለን። እዚህ ጋር 7 ቁጥር አለች። ይሄኛው 7 በዚህኛው 7 ይጣፋል። ሌላ አልጠፋ ቁጥር አለ። እዚህ ጋር 3 ሲባዛ በ6 18 ነው የሚሆነው። ስለዚህ 3 ሲባዛ በ6 18 ሲካፈል 4 ሲባዛ በ5 20 ነው የሚሆነው ማለት ነው። ይሄ ማለት ምን ማለት ነው? እቺ 20 ቁጥር ነች። በ2
9 በ2 10 ይህንን ቁጥር ስናቃለው ስንት ሆነ ማለት ነው? 0.9። ስለዚህ መልሳችሁ 0.9 የሚል እንፈልጋለን። ኦኬ 0.9። ስለዚህ መልሳችን ሀሌታ ሀ መልስ መሆን ይችላል ማለት ነው። ጥያቄ ቁጥር 24 ያለ እኩልነት አረፍተ ነገር 2 ቀ 3ኛ ሲደመር 11 ያንሳል ከ25 ነው የሚለን። እንግዲህ የዚህን አረፍተ ነገር እውነት የሚያደርገው የቀ ዋጋ ከነዚህ ምርጫ ውስጥ የትኛው ነው ተብለን የተጠየቅነው ማለት ነው። ስለዚህ ትክክል የሚያደርገው የትኛው ነው የሚለውን ሰርተን ነው የምናገኘው። 2 ጊዜ አንድ የማይታወቅ ቁጥር ቀ ለ3 ተካፍሎ እሱ ላይ 11 ተጨምሮበት የዚህም ውጤት ከ25 የሚያንስ ከሆነ የቀ ዋጋ ስንት ነው ተብለን ተጠይቀናል። ስለዚህ ለማድረግ ምን እናደርጋለን? ይሄኛውን 11 የሚለው ወደዚያ አምተን መቀነስ ይጠበቅባቸዋል። 2 ቀ 3ኛ ያንሳል ከ25 ላይ ስንት መቀነስ? 11 ትቀንሳላችሁ ማለት ነው። 2 ቀ 3ኛ ያንሳል 14። ይህንን ታህቱ አንድ ማድረግ ትችላላችሁ ማለት ነው። ስለዚህ ኦኬ አሁንም ክሪስ ክሮስ ወይም ደግሞ ክሮስ ፕሮዳክት መጠቀም ትችላላችሁ። 1 ሲባዛ በ2 ቀ 2 ቀ ነው የሚሆነው ያንሳል። 3 ሲባዛ በ12 ደግሞ 42 ነው የሚሆነው 42። ይሄንንም ለሁለት እናካፍላለን፣ ይሄን ለሁለት እናካፍላለን። ሁለትን በሁለት ተጣፋላችሁ ማን ቀረ? ቀ። የቀ ዋጋ 42 ለሁለት ስታካፍሉት 21። ስለዚህ የቀ ዋጋ ከ21 ያነሱ ነው የሚለው። ስለዚህ መልሳችሁ ሀሌታ ሀ 21 ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው። 25 ጥያቄ ምንድነው የሚላችሁ? አንድ መኪና 60 ኪሎ ሜትር በሰዓት ሲጓዝ 2 ሰዓት የወሰደበትን መንገድ ፍጥነቱን 80 ኪሎ ሜትር በሰዓት ቢያደርገው ምን ያህል ጊዜ ሊወስድበት ይችላል የሚለው ነው። ስለዚህ የዚህኛውን መልስ ረጅም ካልኩሌሽን የሚጠይቅ ነውና ስለዚህ ቢህንን ሌላ ጊዜ እሰራላችኋለሁ። መልሳችሁ ሐመር ውሃ ብላችሁ ከመለሳችሁ መልሱ ሐመር ውሃ ነው የሚሆነው ማለት ነው። 26ኛው ጥያቄ ምንድነው የታዘዝነው? ከዚህ በታች የተዘረዘሩት አማራጮች መካከል ቀጤ አማይ የሆነውን ጥንድ አንግሎችን የያዘውን የትኛው ነው ብሎ ነው የሚጠይቀን ማለት ነው። ስለዚህ 26ኛው ጥያቄ በመጀመሪያ ቀጤ አማይ አንግል የምንላቸው 2 አንግሎች ቢኖራቸው አንግል መ የተባለና ሌላኛ ደግሞ አንግል ወ የተባሉ 2 አንግሎች የአንግል ድምራቸው ስንት ነው አለበት ማለት ነው? 90 ዲግሪ የሚሆን ከሆነ እነዚህ ሁለቱም አንግሎች ቀጤ አሟይ ብለን እንጠራቸዋለን ማለት ነው። ስለዚህ ሀሌታዋን 35 ዲግሪ እና 65 ዲግሪ አንድ ላይ ብንደምራቸው የነዚህ ሁለቱም አንግሎች ድምር ኦልሞስት ይሄ ወደ 100 ዲግሪ ነው። ስለዚህ 90 ዲግሪ መሆን ነበረበት። ሌላኛው ደግሞ ሐመር ውሃ 95 ዲግሪ እና 85 ዲግሪ አንድ ላይ ብንደምራቸው 90 ዲግሪ አይሰጠንም። ስለዚህ መልሳችሁ 47 እና 43 ዲግሪ አንድ ላይ ብንደምራቸው 90 ዲግሪ መስጠት ስለሚችል መልሱ ላይ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። 27ኛው ጥያቄ የተጠየቀነውን የጂኦሜትሪ ምስል ነው ወይም ደግሞ 27ኛው ጥያቄ የተጠየቀነው ከዚህ በታች የተሰጠውን ምስል በማየት እነዚህን ምርጫዎችን ትክክል የሆነውን የትኛው ነው ተብሎ የተጠየቀነው ማለት ነው። ስለዚህ ከነዚህ ውስጥ እውነት የሆነውን ነው የምንለየው። ነገር ግን ይሄን ከመስራታችሁ በፊት አንድ ነገር እዛው ልንገራችሁ። እዚህ ጋር ምስሉ በደንብ የሚታያችሁ ከሆነ ማለት ነው አንግል 1 አንግል 3 አንግል 5 እና አንግል 7 ሁሉ ጊዜ እኩል ናቸው ወይም ደግሞ ልክክ ናቸው። የአንግል መጠናቸው እኩል ነው የሚሆነው። አንግል 2 አንግል 4 አንግል 8 እና አንግል 6 የአንግል መጠናቸው ሁሉ ጊዜ እኩል ነው ወይም ልክክ ናቸው ማለት ነው። እኩል የሆነ የአንግል መጠን አላቸው። 1 እና 8 ልክክ ናቸው የሚለን። ስለዚህ 1 እና 8 ሁለቱም ልክክ አይደለም። ይሄኛው ሹል ነው፣ ይሄ ደግሞ ዝርት አንግል ነው። ስለዚህ መልስ መሆን አይችልም። የተጠየቀነው እውነት የሆነ ተባል ነው። ሀሌታ መልስ መሆን አይችልም። ለ3 አንግል 3 እና አንግል 6 ነው የሚጠይቃችሁ። አንግል 3 ሹል አንግል ነው፣ አንግል 6 ደግሞ ዝርት አንግል። እነዚህ ሁለቱም አንግሎች በውስጥ ፍርቃዊ አንግል አይገናኙም ማለት ነው። ስለዚህ መልስ መሆን አይችልም። ሐመር ውሃ አንግል 4 እና አንግል 5 ዝርግ አሟይ ናቸው። ዝርግ አሟይ አንግል ማለት 180 ዲግሪ መለካት የሚችል የአንግል መጠን ማለት ነው። ስለዚህ አንግል 4 እና አንግል 3ን ብንደምራቸው 180 ዲግሪ መስጠት ስለሚችሉ አንግል 3 ከአንግል 5 ጋራ እኩል መሆናቸውን ቅድም ነግሬያችኋለሁ። ስለዚህ አንግል 3 እና አንግል 4ን ደመርን ማለት አንግል 5 እና አንግል 4ን ብንደምር ዝርግ አሟይ ወይም 180 ዲግሪ መስጠት ይችላሉ። ስለዚህ መልሳችሁ ሐመር ውሃ ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። ጥያቄ ቁጥር 28 በክብ ውስጥ የሚገኝ እና ከእያንዳንዱ የክብ ነጥብ በእኩል ርቀት ላይ የሚገኝ አንድ ነጥብ ምን ተብሎ ይጠራል ነው የሚለው። ስለዚህ
እንደዚህ እናደርጋለን። አንድ ክብ እንደዚህ እንሰራለን። ደን በእኩል ነጥብ ነው የሚለው ከሰርክሉ ወይም ደግሞ ከክቡ በእኩል ርቀት የሚገኝ እዚህ ጋር መሃል ላይ ያለው የቺኛይታ ነጥብ ጠይቃችሁ። ስለዚህ የቺኝ የክብ ነጥብ በእኩል ርቀት ላይ የሚገኝ አንድ ነጥብ ምን ተብሎ ይጠራል? ስለዚህ ይሄ ሴንተር ኦፍ ዘ ሰርክል ወይም ደግሞ እምብርት ብለን እንጠራዋለን። ስለዚህ መልሳችሁ ለእምብርት ብላችሁ ከመለሳችሁ ትክክል ናችሁ ማለት ነው። ስለዚህ በዚህ ምሳሌ መሰረት ጥያቄያችሁን ወይም ደግሞ የሰራችሁትን ማረም ትችላላችሁ ማለት ነው። ምን ያህል ጥያቄዎች እንደሰራችሁ ኮሜንት ላይ ታሳውቁኛላችሁ ብዬ ተስፋ አደርጋለሁ። ጥያቄ ቁጥር 29 ሬክታንግላዊ ፕሪዝም ሊፈጥሩ የሚችሉ ቅርጾች የትኞቹ ናቸው ነው የሚለው። ሀሌታ ውስጥ እንመልከተው። ሁለት ክቦች ከሆነ ሲሊንደር ነው የሚሰራላችሁ። ሁለት ክቦችን አንድ ላይ እንደዚህ አድርገን ብሰራ በዚህ የሚያልፍ ሌላ ሲሊንደር ነገር ነው የሚሰራው። ጎን 4 እና ጎን 3 ቅርጾችን ነው የሚለው። ይሄም አይሆንም ቢኮዝ ይሄንን የፕሪዝም ትራያንጉላር ፕሪዝም ነው የሚሆነው ማለት ነው። ሌላኛው ደግሞ በኪመላይ እስኪ መልሱ ስለሆነ በርካታ ጎን 4 ቅርጾችን ብሎ ይሄንን መልስ መሆን ይችላል ማለት ነው። ሐመር ውሃ አንድ ክብና ጎን 3 ቅርጾች መልስ መሆን አይችልም። ስለዚህ መልሳችሁ በርካታ ጎን 4 ቅርጾች ብላችሁ ከመለሳችሁ ልክ ናችሁ ማለት ነው። ጥያቄ ቁጥር 30 የመጨረሻው ጥያቄ ነው። ከዚህ በታች ለቀረበው የ10 ተማሪዎች እድሜ በአመት ነው እንግዲህ መረጃ፣ ይሄ ቁጥራዊ መረጃ ነው። ሞድ ዋጋው ስንት ነው የሚለው። ስለዚህ ሞድ ማለት ሞስት ፍሪኩዌንትሊ ወይም ብዙ ጊዜ የተደጋገመ ቁጥር እንደማለት ነው። ስለዚህ ከነዚህ ቁጥሮች ውስጥ በብዛት የተደጋገመው ቁጥር ማንን ነው? ስለዚህ ሞድ የሚጠይቃችሁ እሱ ነው። መልሱ ሀሌታ 12 ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ ማለት ነው።